ለምን ወተን ሸጭህ አልመለስ? በእውነት ነው ያምኝሽ። አረ በቃ አምኝሻለሁ። ኦ ብርክቲን ትወዳታለህ? ምን ነው ዝም አልክ? አልወዳትም። እርግጠኛ ነህ? ሰብሊ ጠልተሽኛል። ለምን ጠላሃለሁ? እና ታዲያ ለምንድን ነው የምትሸሽኝ? አሁን ነገን መኖር የምወድ አይነት ሰው ነኝ። የነገ ህይወትህ ላይ እሷን ታካትታታለህ? በፍጹም። እና ደስ አለሽ? ውይ ኤላ እንዴት ነህ? አለሁልሽ። አንቺን እየጠበቅኩሽ ጥለሽ ልትሄጂ ነው? እኔም ለምን? ያው እንድናወራ እፈልጋለሁ። ኤላ በእናትህ ጆኒ ውጭ ቆሞ እየጠበቀኝ ነው የሚሆነው። አንቆይም፣ ትንሽ ሰዓት ብቻ። በዛ ላይ የሆነ ሰው ካየን ሊነግረው ይችላል። ማንም ሰው እንዳያየን እኮ ነው ተማሪ ወጥቶ እስኪያልቅ ድረስ እዚህ እየጠበቁሽ ያሉት። እሺ ምንድን ነው? እውነቱን እንድነግሪኝ እፈልጋለሁ። የምኑ? ማን ያስፈራራሽ? ምን ብሎ? ሁለተኛ ኢላ አጠገብ እንዳደርሽ ብሎ። ቅድም እኮ ነግሬሃለሁ፣ ማንም አላስፈራራኝም። ሰብሊ ጠልተሽኛል። ለምን ጠላሃለሁ? እና ታዲያ ለምንድን ነው የምትሸሽኝ? ስለማስብልህ እንዳትጎዳ ብዬ ነው የምሸሽው። የምታስቢልኝ ከሆነ አትራቂኝ። ቆይ እሺ ጆኒ በይንስ? ወይም ደግሞ ሌላ ሰው አይቶ ለጆኒ ሊነግረው ይችላል። ለምሳሌ ቅድም ተገናኝተናል፣ አሁንም እየወራን ነው። እሺ ማን አየን? መስሎክ ነው? ሰውን አላየሁትም እንጂ አላየኝም ማለት አትችልም። እና በቃ ከአሁን በኋላ አንገናኝም፣ አናወራም? እኔም እኮ እንደዛ ባይሆን ደስ ይለኝ ነበረ። አይ ሰብሊ፣ የሆነ መንገድ መኖር አለበት። ቢኖር እኮ እኔንም ደስ ይለኝ ነበረ። በቃ ቆየሁ፣ ጆኒ እየጠበቀኝ ነው። ልውጣ? እሺ በቃ እንቀርም። አይ አንተ ውጣ፣ እኔ ትንሽ ደረቀ። ሆንክልኝ አልሽኝ እኮ ያንቺ እንደሆንኩ ነገርሽኝ። ፈተናውን ካለፍክ የኔ መሆን አይቀርም። ካለፍክ ከመቶ አንድ ሺህ አምጥቼ ነው አለዛው። እንደዚህ አይነት ውጤት አለ እንዴ? ደግሞ ውጤቷ መርቂ ከሆነ እንደዛ ይባላል። ይሁንልህ። እና ዛሬ ክረምት መጨረሻ እኮ ነው። ምን አሰብክ? ምን ላስብ እችላለሁ? ስላንቺ ነው። አይምሮዬን እንደሆነ ተቆጣጥረሽዋል። እስቲ ስለኔ ብቻ እንደምታስብ እናያለን። ትጠራጠሪያለሽ እንዴ? ኧረ አልጠራጠርም። አንተን ከምጠራጠር ዛሬ ይመሻል አይመሽም የሚለውን ብጠራጠር ይሻላል። አንቺ ግን ይሁንሽ ባናና ነገር ነሻ። አይ ትሪደንት ነኝ። እኔ የምልህ ለምን ወተን ሸጭህ አልመለስ? በእውነት ነው ያምኝሻለሁ። አረ በቃ አምኝሻለሁ። ኦ እስከ መቼ ነው ግን በእንደዚህ አይነት ሁኔታ የምንገናኘው? እኔ እንጃ፣ ግን እኮ አንዳንዴ በሰቀቀን የሚገኝ ነገር ደስ ይላል ወይ ደግሞ ይጠፍታል። እኔ ሰቀቀኑን አልወደውም። እንደዛ ከሆነ የመጣ ይምጣ ብሎ ፊት ለፊት ተጋፍቶ መገናኘት ነው። እንደዛማ አይሆንም። ሰብሊ ወይ ቆይ ለምንድን ነው ይሄንን ያክል ዋጋ መከፊልኝ? እኔ እንጃ። ስለምትወጂ ነው አይደል? ኧረ አይደለም። እና ታዲያ ለምንድን ነው? አላውቅም፣ ግን የሆነ የማላውቀው ስሜት ወደ አንተ እንድመጣ ይገፋኛል። ታዲያ ለምንድን ነው ፍቅር ይሆናል ብለሽ ያልገመትሽው? ምክንያቱም ጆኒን እወደዋለሁ። እኔ ግን አይመስለኝም። ከጆኒ ጋር ያለሽ ፍቅር አልቋል። ፍቅር ያልቃል እንዴ? አንዳንዴ በአንዳንድ ነገሮች እየተሸረሸረ በደንብ ያልቃል። እኔ ግን አይመስለኝም። ለጆኒ ያለኝ ፍቅር መቼም አያልቅም። አሁንም እወደዋለሁ። እስኪ ሁሉንም ጊዜ ይፈታዋል። አንተስ ብርክቲን ትወዳታለህ? ምን ነው ዝም አልክ? አልወዳትም። እርግጠኛ ነህ? አዎ። እሷ ግን እንደምትወዳት ነው የምታስበው? እሱ እንግዲህ የእሱ ሀሳብ ነው፣ እውነታው ግን ሌላ ነው። እሺ ድሮስ ትወዳት ነበር? ያለፈ ነገር ማውራት አስፈላጊ ነው? አስፈላጊ ላይሆን ይችላል፣ ብሰማው ግን ደስ ይለኛል። እኔ ትናንትን ሳይሆን ነገን መኖር የምወድ አይነት ሰው ነኝ። የነገ ህይወትህ ላይ እሷን ታካትታታለህ? በፍጹም። እና ደስ አለሽ? ይሄ ያንተ ህይወት የራስህ ነው። እኔ ለምን ደስ ይለኛል?
እኔ ግን እንደዛ ብዬ አላስብም። የኔ ህይወት ያንቺ ህይወት ደግሞ የኔ እንደሆነ ነው ማስበው። ኤላ በእናትህ እንደሱ አትበል። ለምን? በቃ አልፈልግም። ሰብሊ ወይ አንድ አይንሽ ሊሆን አላወራሽ? ለምን? እንዲሁ አለ አይደል? አይንሽን እያየሁ ሳወራሽ ደስ ስለሚለኝ። አይ አይሆንም። እንደውም በቃ ልሂድ። አይ በቃሽ፣ ከምትሄጂ ይቅር። ትንሽ ቆይ። ብዙ በቆየ ቁጥር የመታየት እድላችን እየሰፋ ነው የሚሄደው። በቃ ቻው። አይ ሰብሊ ትንሽ ቆይና ትሄጃለሽ። ሰብሊ አንተስ ብርክቲን ትወዳታለህ? ምን ነው ዝም አልክ? አልወዳትም። እርግጠኛ ነህ? አዎ። እንዴ ምንድነው የሁሉ ፈገግታ? ፈገግታኩ እንዴ? በደንብ እኮ ፈገግ እያልሽ ነው። ምን እያስታወስሽ ነው? እንትን የአዲስ አመት ስጦታዬን። ይሄን ያላወቅቶሻል እንዴ? ለምን አያጓጓኝ? ከፍቅረኛ የሚሰጠኝ ስጦታ አይደል እንዴ? እሱ እንኳን ልክ ብለሻል። ዛሬ እኮ ክላስ የመጨረሻው ቀናችን ነው። ገና ከበዓል በኋላ እኮ የምንገናኘው። በጣም ትናፍቂኛለሽ። እኔም ትናፍቀኛለህ። ግን ደግሞ ከክላስ በኋላ እንደምንገናኝ ተነጋግረናል። አረሳከውም አይደል? መቼም ነው ማረሰው እንዴ። ያኔ እኮ አስተማሪ አየን አላየን ምናምን የለም እኮ። በነፃነት ነው ፍቅራችንን የምንገጨው። ጥሩ ጊዜ እናሳልፋለን። እናማ ከዚህ በኋላ ፍላጎትሽን አከብራለሁ። ከሆነ ጥሩ። ግን አንድ ነገር እንድናደርግ ላማክርሽ ነው የመጣሁት። ምንድነው? ባሮክ አይሆንሽ የሚያልኩበትን ምክንያት ላሳይሽ እኮ። እንዴት አድርገህ? ፈትኘው። አይሆንም መሲ፣ ይኸውልሽ እባክሽ እሺ በይኝና እንፈትነው። ከዛ በኋላ ፈተናውን ካለፈ እኔ ጂም ሙሉ ለሙሉ ይቅርታ ጠይቀውና ከዛ በኋላ እንደፈለጋችሁ እንድትሆኑ ተዋችኋለሁ። ፈተናው ምንድነው? ሴት እልክበታለሁ። ከዛ በኋላ አንቺን ረስቶ ከሷ ጋር ፍቅር ሲጫወት አሳይሻለሁ ማለት ነው። እሺ ተስማምቻለሁ። አመሰግናለሁ። እሺ እንታረቅ። እናንተ ግን ከቀጀል ጋር ልትሆን አሰብክ? የእሷን ነገር እባክሽ ተይው። እንዴት? ምን ሆናችሁ ነው? አሁን ላይ እኔን አትፈልገኝም። ልፈተናት ብዬ ስጠፋ እሷን በዛው ጠፋች። እናንተ ልታገኛት አልሞከርክም? ልቧ ወደ ጮምቤ አይደላ መሰለኝ። ለአለማመን ነው እንጂ ጮምቤን ትወዷለች። አንተ እንዴት አወቅ? ከስራ ተባራ የራሷን ፕሌይስቴሽን ልከፍት እንደሆነ ሰማሁ። ከጎኗ ሆኖ ደግሞ የሚረዳት ጮምቤ ነው። የሚገርምሽ ነገር ለእኔ ምንም የነገረችኝ ነገር የለም። እና ከፋ? አልዋሽሽም፣ ከፍቶኛል። መከፋት ደግሞ አንዱ የህይወት አካል ነው። አይዞሽ፣ እቅፍሽ ያስፈልገኝ ነበር። የኔ አባት እንደዚህ ባላሰቃይህ ደስ ይለኝ ነበር። ደብልዬ እንዴት ነሽ? ወዴት እየሄድኩ እንደሆነ ገምቼ እስኪ። የትም ብትሄጂ አይመለከተኝም። ምናልባት ማወቅ ከፈለግሽ ብዬ እኮ ነው። ለኤላ የሹራቡ ልሰጠው። ጎበዝ። ደግሞ
የሚወደውን ሽቶ ነው የቀባውለት። ታሸቸዋለሽ? ያንቺ ትዝታ እኮ ለኔ ምንም ነው። ልክ ነሽ። ሌላ ግን በጣም ከባድ ነው። ይህ ሽቶ የተቀባው ቀን የተፈጠረው መቼ ማረሰው? ኤላ ግን ያስታውሰዋል አንቺ እንደምታስታውሽው? የኔ ቆንጆ ትዝታ እኮ መቼም አይጠፋም። ማጥፋት ብትፈልጊ ማቺ ትዝታ ብቻ ነው። ትናንት ላይ ተጻፈ፣ ዛሬን ማደግሚው። ዛሬም እኮ ለነገ ትዝታ ነው። ትዝታን በፈገግታ ማስታወስ ነው እድለኝነት። በሀዘን ሲሆን በጣም መራር ነው። ኤላሁንም ይወደኛል አውቃለሁ። በደስታ ነው ትዝታ የማስታውሰው። እንደሚወድሽ እንኳን እኮ እርግጠኛ መሆን አትችይም። ኤላን በደንብ ነው የማውቀው። አይኖቹ ውስጥ የማየው ነገር መቼም እንደማይረሳኝ ነው። ብዙም አትጠብቂ ደግሞ በኋላ እንዳትሰበሪ። ቆይ እኔ የምልሽ አንቺን ስለቀረበሽ የወደደሽ መሰለሽ እንዴ? እንግዲህ ልቡን የሚያውቀው እሱ ነው። ውይ ሰብልዬ ካንቺ የተሻለ በደንብ ነው የማውቀው። የለም ነበር ታውቂው ነበር፣ ግን ምን ያደርጋል። በነገራችን ላይ የባህል ስጦታ እያዘጋጀሁልሽ ነው። ካንቺ ምንም አልጠብቅም። በእርግጥ ይለያል፣ ግን ኖርማል ነገር ነው ይመስለኛል። ግን አንቺ ውስጥ የሚፈጠረው ነገር ከባድ ነው። ምን ልታደርግ ያስበሽ ነው? ሰርፕራይዝ ነው። እሺ እጠብቃለሁ። እኔ የምፈልገው እሱ ነው። በቃ ሰብልዬ ወደ ኤላ ጋር ልሂድ። እሺ አንድ ነገር ልንገርሽ፣ ሳይሽ ታሳዝኝኛለሽም ታናድጅኛለሽ። ለምን እንደማናድድሽ አውቃለሁ። ለምን እንደማሳዝንሽ ግን አይገባኝም። ኤላ ላይ ተስፋ መቁረጥ አለመቻልሽ። በረክቲ እኮ ነኝ። መቼም ተስፋ አልቆርጥም። ማግኘት የምፈልገውን ሁሉ አገኛለሁ። መቼም ይሳካልሽ አይደልሽ? እኔም አልጠብቅም የኔ ቆንጆ። በይቻ በነገራችን ላይ ቲክታክ ላይ ፎሎ አድርጊኝ እሺ? ስጦታዬ ቶሎ እንዲደርስሽ። ባይ። ምን አስበሽ ነው? እንደዚህ ባልልህ ደስ ይለኝ ነበር፣ ግን አንተ በጭራሽ የሚገባ ጉድ አይደለም እኮ። እኔ ያልገባኝ ነገር ምንድነው? አስረዱኝ፣ አስረጅኝ። ናታን በቃ ተወኝ። ይኸውልህ ከዚህ በኋላ የባሮክን ጫፍ ብትነካው የኔና ያንተ መጨረሻ ነው። እሺ ንገረው እስኪ። ኤላ አያህ አይደል እንዴት እንደምትሆን አሬው ነገር እኔ እኮ ምን እንደምንም እኮ ግራ ገባኝ። ምን ልበልሽ? ለማንኛውም ግን አንተ ተረጋጋ። እኔ ሄደና አውራታለሁ። እሷ ግን ደግሞ ስሜት የሆነ ምንም አይነት ነገር እንድታረግ አልፈልግም። እሺ ተረጋጋ፣ በኋላ እንገናኛለን። ልጅ ማን ይላከብኝ? ማን ነው ይላከብኝ? አሁን መቶ ሰላሜን ይሰኝ። ለዛሬ ተርፈናል። ከዚህ በኋላ ግን ላንተ ብዬ እንደዚህ ነገር ውስጥ አልገባም። ይኸውልህ ችግሩን በፈጥረም እኮ መፍትሄው ነው ጋር ነው። ኧረ በእናትህ አልሰማም እንዴ? ደሞ አንተ ማመን ነው እንጂ የጉዳዩ መመሳሰል ግን አይገርም? ይሄ እኮ ተመሳስሎ እኮ አይደለም። እና አማርኛ እንዳበጆሽ ምን ትያለሽ ነው ነገሩ። እኔ ምንም አልገባኝም ነው ወይስ እኔም ላይ ቀን ጀመርክ? ይሄ እኮ ቀን አይደለም አባባል። ከበረክቲ ጋር እንዴት ናችሁ? የባሳለና ገረና አትልቀቅ ነው ነገሩ። እንዴት? ስለኔ በደንብ የሚያውቀው ኤላ ስለሆነ እሱን ሄደ ጠይቀዋለች። ምን? ኧረ ተወኝ እስኪ። ምን ብዬ እንደማወራው ነው የራሱ ግራ ገብቶኛል። ባትጠይቀው ነው የሚሻለው። ካልጠየቅኩትማ ፈተና ይኖርቃለዋ። ብትጠይቀውማ አይነግረም። ያው አፈን ነው የምታበላሽው። እና ምን ተሻለ? እሷ ግን ምን አስባ ነው ከኤልያስ ጋር ያላችሁ ነገር እያወቀች ሂድና ጠይቀው የምትልክ? አላውቅም እባክህ። አንዳንድ ነገሮችን ግን አይሆንም ማለት ብታስለምዳት ጥሩ ነው። እኔማ ገና ከሆኑ እንዳላስደብራት ብዬ እኮ። በኋላ ደግሞ ልፈስፈስና አቋም የሌለው ወንድ ነው ብላ እንዳትጭረህ። ያት የኔን አበባ እንዴት ነህ ጆዬ? አለሁልሽ። እንግዲህ ምን ማድረግ ይቻላል? እንግዲህ እኛ ጥለንህ ልንሄድ ነው። እንኳን ደስ አለህ። እንግዲህ አሁን ካሌብ ልዕልት የመሰለች ፍቅረኛው ስትመጣ ጆኒን ትቶት ሄደ ቢባል ማን ያምናል? ማንም። ሰብለ ዛሬ እንዴት ቆየች? እኔ እንጃ። መቼም ሌላ የምትጠብቀው ሰው የለም አይደል? ይሄን ያህል ቆየች። ምናልባት ከመሲ ጋር ሆና ይሆናል። ልክ ነህ። ምናልባት ይሆናል። በቃ እንገናኛለን። ፍቅር እንሂድ አይደል? እንሂድ። በቃ ሂዱ እንግዲህ አዝልቃችሁ።
አይ ካሌብ መሲ ደህና ነሽ? ይሄ ናታን የሚባል ጓደኛ እያለ መቼም ሰላም መሆን አልችልም። ቆይሽ እሱን እንተውና ያ ባሮክ ተብዩ ማለት አታውቀውም? እሺ የምታፈቅሪው የሚያፈቅርሽ ልጅ ነው አይደለም? እና እሺ ታዲያ ማን ነው? በእናትህ የላ በቃ ምንም ነገር ማውራት አልፈልግም። ይኸውልሽ መሲ ሁሉም ሚስጥሮችሽ እኔ ጋር ሴፍ ናቸው። እሺ እንደፈለግሽ ልትነግሪኝ ትችያለሽ። ይኸውልህ በዛ ናታን ተብዬ ጓደኛክ ምክንያት ነው እዚህ ሁሉ ጣጣ ውስጥ የገባሁት እኮ። እሱ ምን አደረገ? በቃ የላ ምንም ነገር ማውራት አልፈልግም። መሲ ናታን እንደምታፈቅሪው አውቃለሁ። ቆይ እንዴት እንደዛ አልክ? ስለማቅ ነው። ግን ደግሞ አሁን አይደለም ይሄንን ነገር ያወቅሁት፣ በጣም ቆይቻለሁ። ኤላ ቆይ እንዴት አወቅ? ሰብለ ናት አይደል የነገረችህ? አይ እሷ አይደለችም። እሺ አለም ነች? እሷም አይደለችም። ቆይ ታዲያ ማን የነገረ? ነገረ ስራሽ ሁሉ እኮ ያስታውቃል። ያው አፍቅረሽው ፍቅርሽን በዘዴ ለማሳየት የተለያዩ ነገሮችን እየተጠቀምሽ እንደሆነ ለተመልካች ግልጽ ነው። ወይኔ መሲ ኤላ በዚህ አይነት ሁሉም ሰው አውቆብኛል በለኛ። አይ እንደዛ እንኳን አይመስለኝም። እኔ እንኳን ያረጋገጥኩት ትዝ ይልሽ ከሆነ የሆነ ሰዓት ላይ ቃጀልና ናታን እያወሩ አንቺ ተደብቀሽ እያየሻቸው ያገኘሁሽ ጊዜ ያኔ ነው ትንሽ ጥርጣሬ ልክ እንደሆነ የገመትኩት። እጭ እንዴት የሚያስጠላ ነገር ውስጥ ነው የገባሁት በእናትህ። አይዞሽ መሲ ይሄ እኮ ኖርማል ነገር ነው፣ ማንም ሊገጥም የሚችለው ነገር። ታውቃለህ ኤላ ናታንን በእህትነት ስቀርበው በፍጹም እንደዚህ ያለ ነገር ውስጥ እገባለሁ ብዬ አስቤ አላውቅም ነበር። በነገራችን ላይ የሆነ ሰዓት ላይ የሩቅን ማየት ትተህ የቅርብን ተመልከት የሚለውን ደብዳቤ ያስቀምጥኩለት እኔ ነበርኩ። ትገርማለህ። ስለዚህ ከዚህ በኋላ መሰቃየት የለብሽም። እንደፈለግሽ በነፃነት እኔ መተሽ ልታወሪኝ ትችያለሽ ማለት ነው። ናታን ግን ድንጋይ የሆነ ፍጥረት ነው አይደለ? አትፍረጅበት። እሱም ቢሆን የያዘው ይዞት ነው። ለምንድን ነው የማልፈርድበት? ምናልባት የተቀራረባችሁበት መንገድ ነው። ያው ከእህትነት የዘለለ አንቺን ማየት ከብዶት ሊሆን ይችላል። ግን ደግሞ አንቺ ተረጋጊ እሺ። ስለዚህ ያ ባሮክ ተብዬው ዝም ብሎ ሰው ነው ማለት ነው? አዎ በቃ በቅናት ተነሳስቶ ፍቅሩ እንዲነግረኝ ፈልጌ በስልክ ማወራው ሰው እንዳለ አስመሰልኩኝ። ከዚያ የሆነ ሰዓት ላይ ባሮክን መንገድ ላይ ያወቅኩት። ከዛም ይሄ ሆነ። እሺ ራስሽን አረጋጊሽ። ያው ሰሞኑን ደግሞ በዓል ስለሆነ ትንሽ ጋፕ ይኖረናል። በዛ ሰዓት ራስሽን በደንብ አረጋጊ። እሱ እንዳታገኙ። ያው መናፈቁ አይቀርም። ከዛ በኋላ ምናልባት ነገሮች ይስተካከሉ ይሆናል። እሺ ግን በፍጹም ይህን ስሜቴ እንድትነግሩ አልፈልግም። እሺ ነገርኩሽ እኮ ሚስጥሮቹ ሁሉ እኔ ጋር ሴፍ ናቸው። እሺ አመሰግናለሁ። ምንም አይደል። ባይ። ሰላም ሰላም፣ ውዴ ቻናል የቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? እንኳን ወደ እኔ ዩቲዩብ ወደ ርብቃ ዩቲዩብ ቻናል በሰላም መጣችሁ። ውድ ቤተሰቦች እንግዲህ በዛሬው በአፍላ ፍቅር በጣም አስገራሚ ነገሮችን በየቀኑ እያየን እንገኛለን። እንግዲህ በዛሬው ክፍል ላይ ሰብልና ኤላ በድጋሚ እየተገናኙ ነው ማለት ነው። እንደምናስታውሰው በባለፈው ክፍል ላይ ከዚህ በኋላ መገናኘት አንችልም ብላ ነበረ ሰብለ። ምክንያቱም እንግዲህ ከስር ከስር እየተከተሉ አሁን ላይ ጆኒ በሷ ላይ ተስፋ የቆረጠ ይመስላል። ለዛም እንግዲህ ስትኖር ትኑር ስትሄድ ትሄድ ብሎ አስገድጄ አላኖራትም ያለ ነው የሚመስለው። እያንዳንዱ እርምጃዋን እየተከታተለ አይደለም፣ እንደ በፊቱ እየተናገራት አይደለም። ኤልያስን እንደምታገኘው እያወቀ ነገር ግን ነገሩን ትቷል ማለት ነው። እንግዲህ ያለ ፍላጎቷ እኔ ጋር መኖር እንደማትችል ስለገባው ማለት ነው እንደ በፊቱ ያስጨነቃት አይደለም። ግን ባገኘው አጋጣሚ እንግዲህ እሷን ወደ እሱ ጋር እንድትሆን እየጣረ ነው እንጂ እንደ በፊቱ ቁጥጥር ትቷል። ጥፋቶቿንም እንግዲህ ዝም ብሎ እያለፈ እያየን ነው። ነገር ግን እንግዲህ እሱ ዝም ቢልም አሁን ላይ እንግዲህ ሁለቱ ሴቶች ሰብልን እያስጨነቋት ይገኛሉ። አለምና ብርክት እንግዲህ ሰብለን መውጫ መግቢያ እያሳጧት ነው ማለት ነው። እንግዲህ አለም ዘውር ስትል ብርክት ያለች፣ ብርክት ዘወር ስትል አለም አለች። ብቻ አሁን ላይ ሰብለ መፈናፈኛ ያጣች ትመስላለች። አሁን ላይ እሷ ራሱ ጥለዋን ማመን እያቃታት ይገኛል። በዚህ የተነሳ እንግዲህ ትላንትና ካያችሁ በባለፈው ክፍል ላይ
ኤላ ሰብለን በድብቅ አግኝቷት ነበረ። መንገድ ላይ ስታልፍ ጎትቶ የሆነ ጥግ ጋ ወስዷት እያወራት እያለ እንግዲህ አለም በዛ ቦታ እንግዲህ እያንዳንዱ እርምጃዋን እየተከታተለቻት እንደሆነ የምታውቁት እንግዲህ በዛ ቅጽበት እንኳን ማለት ነው እዛ የተደበቀ ቦታ ጋር ቪዲዮ ስትቀርጻቸው ነበረ ሁለቱንም። ይህ ነገር ለአለም በጣም ከባድ ነው። ኤላ አወቀ ማለት ይሄ ቪዲዮ እንደቀረጸቻቸው የእሷና የኤላ ህልዋ እስከ መጨረሻው ማብቂያው ነው የሚሆነው ማለት ነው። ሰብለ ምናልባት ይህን ነገር ከተናገረች ማለት ነው። ነገር ግን ሰብለ ነገሮችን እንግዲህ እየተናገረች አይደለም። ኤላ ጋር እንዳትደርስ ብርክቲም አለምም ናቸው እያስፈራሯት ያሉት በዚህ ሰዓት። ነገር ግን ይህን ነገር መናገር አትፈልግም። ምክንያቱም ደግሞ በተለይ አለም የያዘችው ቪዲዮ እንግዲህ ሰብለ ፈለገችም አልፈለገችም ኤልያስን ጆኒ ጎዳዋን ብላ ስለምትፈራ ነው። እና እንግዲህ ይህን አጋጣሚ ተጠቅማ አለም ከዛሬ በኋላ ከሱ ጋር ባይሽ ይህን ቪዲዮ ለጆኒ ያሳየዋለሁ ብላት ነበረ። እሷም እንግዲህ እንደማታገኘው ቃል ገብታ ነበር። ነገር ግን እንግዲህ ከትምህርት ቤት እስኪወጡ ድረስ ኤላ ቁጭ ብሎ ብቻውን እየጠበቃት ነበረ፣ ተማሪዎች እስኪሄዱ ድረስ ማለት ነው። ተማሪዎቹ ሂደው ካለቀ በኋላ ማለት ብቻቸውን ነበር የቀሩት ግቢ ውስጥ ማለት ነው። ግን እንደምታዩት መንገድ ላይ ጠብቋት ተገናኝተው ነበረ። እውነቱን ንገሪ፣ ማን ነው ያስፈራራሽ? በነገራችን ላይ ኤላ በጣም ነው የሚረዳው ማለት የሆነ የመረዳት እንትን አለው። የሆነን ነገር ከሆነ ነገር ጋር ያገናኛል። ዝም ብሎ በጭፍን አይፈርድምና ሰብለ በጣም እንደዚህ የፈራችው የሆነ ሰው እንዳስፈራራት ገብቶታል። ምክንያቱም የጆኒን ትዕዛዞች በጣም ብዙ ጊዜ ከጆኒ ጋር ተጣልተዋል። በጣም ብዙ ጊዜ አስጠንቅቋት፣ ብዙ ጊዜ አስፈራርቷት የምትገኘው ኤላ ስር ነው ሁል ጊዜ። እንዴት እንደሆነ እሷ ራሷ አታውቅም። ግን ወደ እሷ የሚስባት ነገር ስላለ ራሷን የምታገኘው እሱ ጋር ነው እና በተደጋጋሚም ትዕዛዞቹን እየጣሰች እሱ ጋር ትገኛለች። እና ከዛ የባሰ አይደለም ያሁኑ። አሁን ጭራሽ ጆኒ ሲያስፈራራትም ሆነ ወዮልሽ ሲላት አላየንም። እንግዲህ ምንድነው ወዶ ሄደን ልብ መመለስ እንደማይችል ስለሚያውቅ ማለት ነው በቻለው አቅም በሰላም ብቻ ነው ከእሷ ጋር እየኖረ ያለው እና እንደ በፊቱ ከእሱ ጋር እንዳላይሽ ምናምን እያለ አይደለም። ነገር ግን ብርክቲና አለም ግን ይሄ አሁን ላይ ለእሷ በጣም እንቅፋት ሆነውባታል ማለት ነው። እንግዲህ ሁለቱ እንዳይገናኙ ሰብለ በጣም እየፈራች ስለሆነ እሱን ልታገኘውም ሆነ እሱን ማየት አትፈልግም ማለት ነው። ግዴታ ሆኖባት ነው በእርግጥ። እና እንግዲህ ከዛ ቪዲዮ ከተቀረጸች በኋላ ድጋሜ ታገኘዋለች ብለን አልጠበቅም ነበረ። እንግዲህ መንገድ ላይ እንደምታዩት ተገናኝተው እውነቱን ንገሪ ቢላትም ግን አሁንም መናገር አልፈለገችም። እሱ ግን የሆነ ሰው እንዳስፈራራ ታውቋል። ለዛም እንግዲህ ኤላ የሆነ መንገድ መገኘት አለበት በድብቅ የምንገናኝበት እንጂ እንደዚህ መሆን አይችልም ብለዋል ማለት ነው። እንድትርቅኝ አልፈልግ፣ ለእኔ ያስበሽ ከሆነ በፍጹም ከእኔ እንድትርቅ አልፈልግም። ስለዚህ እኔና አንቺ የምንገናኝበት ሌላ መንገድ ያስፈልጋል ብለዋል። ለዛም እንግዲህ ጆኒ ውጭ ላይ እየጠበቃት ስለነበረ አልፏት ከሄደ በኋላ ግን ተመልሶ ሂዶ እንግዲህ ሲያቅፋት ነበረ። ሰብለ ግን በእሱ መታቀፏን ብትፈልገውም ግን ጀርባዋን ግን አታምንም ነበር። በጣም ፈርታ ነበር። የሆነ ሰው ከኋላ የሆነ ነገር እያደረገ እንደሆነ እየፈራች ነው። ምክንያቱም ከስርስር ነው የሚከተሏት። ካያችሁ ከኤላ ጋር ስትገናኝ አለም ታገኛታለች፣ አይቼሻለሁ ትላታለች። ከኤላ ጋር ስትገናኝ እንዲሁ ብርክቲ አይቼሻለሁ ይሏታል። እና በጣም ነው ተሳቃ ያለችው። ኤላ ግን የገባው ይመስለኛል። ለዛም እንግዲህ እስኪ አሁን ግቢ ውስጥ እያወራ ነው፣ ትላንትም ተገናኘን፣ ማን አገኘን ማን አየን ብሏት ነበረ። ሰውን አላየሁትም ነው እንጂ አላየኝም አይባልም ብላለች። ያው ትርጉሙ በእርግጠኝነት ይገባዋል። የሆነ ሰው እያያት ተደብቆ የሚከታተላት ሰው እንዳለ ይረዳም ብዬ አስባለሁኝ። ለዛም እንግዲህ እሱ ግን እንግዲህ በድፍረት ነበረ ክላስ ግቢ ውስጥ ያቀፋትና እሷ ግን በጣም ፈርታ ነበረ። እኔ ራሱ የሆነ ሰው ከጀርባው አሁን መጣ እያልኩ ነበር። ከድንጋጤዋ የተነሳ በጣም ፈርታ ስለነበረ የሆነ ሰው እያያት ነበረ የመሰለኝ። ነገር ግን ብርክቲም ቀድማ ወጥታ ስለነበረ እንግዲህ ያመለጠች ይመስለኛል። ታዲያ እንግዲህ በቀጣይ ቀን ኤላና ሰብለ አሁንም በድጋሚ ተገናኝተዋል። እንደምታዩት ከትምህርት ቤቱ ጀርባ አብረው ሳይሆን ከጥግና ጥግ ምንድነው የሚባለው የትምህርት ቤቱ ጥግና ጥግ ሆነው እየብቻ ሆነው ማለት ነው። ነገር ግን አንድ ቦታ ሆነው እንግዲህ ግድግዳ ለግድግዳ ነው የሚባለው፣ በዚህ መልኩ ያዙልኝ። ሁለቱ ሲያወሩ ነበረ። እንግዲህ ኤላ ይህ ነገር እስከ መቼ ነው እንደዚህ የሚቀጥለው? እስከ መቼ ነው እንደዚህ የምንቀጥለው እያለች ነበር ሰብለ። ታዲያ ኤላ እንግዲህ ነገሩን በድፍረት ወይ መጋፈጥ ነው ቢላትም ሰብለ ግን ለምንድን ነው እንደዚህ ለእኔ ዋጋ የምከፍይልኝ ብሏት ነበረ።
ለምን እንደምትከፍልለት ግን አላቅም አለችው። እና ስለምትወጂ ነው ቢላትም እንደዛ ሊሆን አይችልም ጆኒን ወደዋለሁ አለች። እና እንግዲህ ኤላ ጆኒን አትወጂውም፣ የጆኒ ፍቅር ካለቀ በጣም ቆይቷል። በአራት ጊዜ እንግዲህ ፍቅር ያልቃል ወይ ብላ ጠይቀው ነበረ። አዎ ያልቃል። አንዳንድ ጊዜ ፍቅር ቀስ በቀስ እየተሸረሸረ እንግዲህ በተለያየ ነገር ማለት ነው። በተለይ ደግሞ እውነተኛ ፍቅር በእውነተኛ መንገድ ካልተመሰረተ በተለያየ ምክንያት ፍቅር ያልቃል ማለት አልነበረም። መጀመሪያም በቃ ወይ በስሜት ነው ወይ እንዲሁ ነበረ ማለት ነው። ትክክለኛ ሰው ሲመጣ ትክክለኛ የልባችሁ ሰው ሲመጣ ያኔ ልባችሁ ትክክለኛውን ቦታ ስለሚያውቀው ማለት ነው። እዛ ጋር ያለው ፍቅር ካልሆነ ቀስ በቀስ ከውስጣችሁ ይወጣል ማለት ነው። እና እንግዲህ ሲጀመርም የጆኒ እና የሰብለ ፍቅር በእልህ ነው የተጀመረው። የመጀመሪያው ፍቅራቸው ምን አይነት እንደሆነ አናውቅም። ነገር ግን ፍቅረኛሞች ነበሩ። እኛ ግን ያየነው እንግዲህ ኤላ ሲመጣ እሷ ከጆኒ ጋር አልነበረችም፣ ተለያይተው ነበረ። እንግዲህ ጆኒም ደግሞ በቅናት ከኤላ ጋር ሲያያት ሌላ ነገር አስወርተው ነው እንግዲህ በንዴት ወደ ጆኒ ሄደችውና በእልህ ነው ማለት ነው። ኤልያስን ለማናደድ ብላ ነበረ ወደ ጆኒ ሄደችው። ከዛ በኋላ ግን ጆኒ ደግሞ ከኤላ ጋር እልህ እየተጋቡ ማለት ነው ሰብለን ኤላ እንዳይወስድበት በእልህ ከሰብል ጋር መቆየት ጀመረ ማለት ነው እንጂ መጀመሪያ ላይ አብረው ስላልነበሩ ፍቅራቸው እንደ አዲስ የተጀመረው በእልህ ነው ከተለያዩ በኋላ። ለዛም እንግዲህ መሲ ሰብለ ከጆኒ ጋር እንድትሆን በፍጹም አትፈልግም ነበር ማለት ነው። ከመጀመሪያው ጀምሮ ጆኒ ከሚባል የጆኒ ነቀርሳ ከሆነ ፍቅር ኤላ ነፃ እንደሚያወጣች ተስፋ አደርጋለሁ ትላት ነበረ። ገና ጆኒ ኤላ እንደመጣ ማለት ነው ነፃ አውጭሽ ነው ኤላ ነፃ አውጭሽ ነው እያለች እንግዲህ በጣም ትናገራት ነበረ። ስለዚህ መሲ የምታውቀው ነገር አለ ጆኒ ለሰብለ እንደማይሆናት ማለት ነው። መጀመሪያም ስላልተስማሙ ተለያይተው ስለነበረ እና እንግዲህ በሰብለ መፍረድ አይቻልም። ኤላን ማፍቀሯ ስህተት ነው ብዬ አልልም። ስህተቷ ግን ወደ ጆኒ በእልህ ተመልሳ መሄዷ ነው። አሁን ላይ ዋጋ እያስከፈላት ያለው እንግዲህ ወደ ጆኒ መሄዷ ነው። እና እንግዲህ እነዚህ ነገሮች ስር ሰደው አሁን ላይ ጆኒ ሰብለን ኤላ እንደሚፈልጋት እና ሰብለና ኤላ እንደሚፈላለጉ ሲገባው ደግሞ አሁን ላይ ሰብለ ላይ ሙጭኝ ብሏን ጆኒ ከበፊቱ ተቀይሮ ማለት ነው እንጂ በጣም ብዙ ጊዜ እንደውም ለምን አተወኝም ትለው ነበረ ሰብለ ለምን አተወኝም? ምክንያቱም ሲጣሉ እንግዲህ ትልቅ ኢጎ አለብህ የፍምስና ኢጎ ብላው ነበረ። ኢጎ ቢነርብኝ አንቺን ዝቅ ብዬ አላፈቅርሽም ነበረ አላት። እንግዲህ እሷን ማፍቀር ለሱ ዝቅታ ወይም ደግሞ ዝቅ ማለት ከታዋቂነቱ ፌመስ ከመሆኑ አንግል አይቶ ማለት ነው እሷን ማፍቀር እንደ ዝቅታ ቆጥሮት እንግዲህ እንደዛም ሲላት ነበረ እና በሰብለ የምትፈርዱ ሰዎች ስላየወኝ ነው። እውነተኛ ፍቅሯ ያለው እንግዲህ ኤላ ጋ ነው። ምንም ማድረግ አይቻልም። ጆኒን አትወደውም። የታረቁት ሲጀመርም በልህ ስለሆነ ያው ድራማውን ካያችሁት ከመጀመሪያው ጀምሮ ይገባችኋል ብዬ አስባለሁ። ታዲያ እንግዲህ ነገር ስር ሰዱ አሁን ላይ ሰብለና ኤላ ሲፈላለጉና ሲዋደዱ እንቅፋት ሆኖባቸዋል ማለት ነው። እንግዲህ ጆኒም ሰብለን አልተውም ብለዋል፣ ባትወደውም ማለት ነው። የሆነ ጊዜ ኤላ ለጆኒ የሆነ ነገር ነግሮት ነበረ። በልህ የውሸት ወሬ አስወርተውባት ማለት ነው። ኤላ ተወራርዶብሻን ብለዋት ተናዳ ወደ ጆኒ ስትሄድ ኤላ ለጆኒ የሆነ ነገር ብሎት ነበረ። ግልጹን ስነግር ሰብለ አታፈቅርህም ብሎት ነበረ። አንተ ልቧ ውስጥ የለህም፣ ነገር ግን እኔን ትውደደኝ አላውቅም፣ ግን አንተን በፍጹም በልቧ ቦታ የለህም ግልጹን ስነግርህ እውነታው ይሄ ነው ብሎት ነበር። የመጣ ሰሞን ነው እና እንግዲህ እና አትወድህም እያልከኝ ነው ወይ ብሎ እንደተሸነፈም ሲያወራ ነበር። ነገር ግን ካሌብ በፍጹም በኤላ እንዳትሸነፍ ብሎት ነው ጆኒ ራሱ እንግዲህ ሙጭኝ ያለው ሰብለ ላይ እንጂ ፍቅር አይደለም። እና ውድ ቤተሰቦች እንግዲህ በዛሬው ክፍል ሁለቱ ተደባብቀው ተገናኝተው ነበረ። ነገር ግን እሱም እንግዲህ ስለ ጆኒ እንደማታፈቅረውና ከእሱ ጋር ያላት የፍቅር ግንኙነት እንዳለቀ ነግሯት ነበረ። እሷም ስለ ብርክቲ ጠይቀው ነበር። ብርክቲን ያው የበፊት ፍቅረኛው ነገር እንደሆነች እንግዲህ እያየን ነው በአንዳንድ ትውስታዎች። ነገር ግን በፍጹም አላፈቅራትም ብሏል። እኔ የማስበው እኔ ስለ አንቺ ነው የማስበው፣ አንቺም ስለ እኔ ስለ ወደፊት እንጂ ብርክቲ የወደፊት ህይወቴ ውስጥ የለችም፣ በፍጹም አላፈቅራትም ብሎ እንግዲህ ለሰብለ ግልጹን ነግሯታልና በጣም ነበር ደስ ያላት። ካያችሁ ስትስቅ ነበርና እንግዲህ የምር ኤልያስ ሰብለን ይወዳታል። እኔ ከማየው ከምረዳው ነገር በጣም ነው የሚወዳትና መጨረሻቸው ምን እንደሆነ ባናውቅም ግን ብርክቲም አሁንም ተስፋ አልቆረጠችም በኤላ።
የቀድሞ ትዝታዎችን ለመቀስቀስ እንግዲህ በጣም ብዙ ርቀቶችን እየሄደች ነው። ወደ ኋላ ተመልሶ እሷ እንዲያስታውሳት ብዙ ነገር እያደረገች ነው ብርክቲ። በዛ ላይ ደግሞ ኤላ ከሰብለ ፍቅር ይዞታል። ብቻ ኤላም መሀል መንገድ ላይ ነው ያለው፣ ሰብለም እንደዛ። በቀጣይ በአፍላ ፍቅር ሰብልና ኤላ ምን ይፈጠራል አብረን የምናየው ይሆናል። ባይ ባይ።